በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የሆህተ ስንኝ ቲዩብ ቻናል ተመልካቾች እንደምን አላችሁ? ይህ ወቅት የእመቤታችን ስደት የምናስብበት ወቅት ነው። ይህ ወቅት ሊቃውንቱ እመቤታችንን በአበባ ልጇን ኢየሱስ ክርስቶስን በፍሬ እየመሰሉ በማህሌት የሚያመሰግኑበት ወቅት ነው። ዛሬ በዚህ ቪዲዮ የእመቤታችን የቅድስተ ቅዱሳን ድንግል ማርያም ከልጇ ከወዳጇ ጋር የተሰደደችውን ስደት፣ የደረሰባትን እንግልት፣ ረሃብና ጥሟን በግጥም መልክ ከብዙ በጥቂቱ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የጌታን መወለድ ሰብአ ሰገል ሰምተው ወርቅንና ዕጣንን ከርቤንም አምጥተው ሰግደው ገበሩለት አማርከው ሰጥተው። ንጉሥ ሄሮድስም የነገሥታት ንጉሥ ተወለደ ቢሉት ዙፋኑን መንግሥቱን የሚቀማው መስሎት ተጨንቆ ተጠቦ በጭንቀት ተውጦ ከኔ በላይ ንጉሥ ማን ነው ንጉሥ ከቶ? ዘውድና ዙፋኔን የሚነጥቀኝ ማን ነው? ለኢየሩሳሌም ንጉሥ የሚሆነው እያለ ስለመወለዱ የሕፃኑን ዜና ከጥበብ ሰዎችም እርግጡን ሰማና የተወለደውስ ቦታውስ ወዴት ነው? ከሕዝቤ ጋር ሄጄ ሰግድለታለሁ እያለ ጠየቀ ሆኖ በሹፈት ቃል። አምላኩ መሆኑን ከቶ መቼ ያውቃል? ሕፃኑን ለመግደል በክፋት ወሰነ፣ ከዲያብሎስ ጋርም የቅርብ ወዳጅ ሆነ። መወለዱን ሰምቶ ወቅቱንም አጥንቶ ከሰብአ ሰገልም ዘመኑን ተረድቶ ሕፃኑን ለመግደል ወሰነ ፈለገ። ሊያገኘውም ሽቶ አዋጅ ደነገገ። የእግዚአብሔር መልአክም ለአረጋዊ ዮሴፍ እንዲህ ሲል ነገረው፣ ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ አለው። የነቢዩ ሆሴዕ ትንቢት ይፈጸም ዘንድ ድንግል ከነልጅሽ ግድ ሆነ መሰደድ። ያ ክፉ ሄሮድስ ብዙ ሕፃናትን በክፋት ቢገድልም እቅዱ አልተሳካም። ንጉሥ ክርስቶስን ለማግኘት አልቻለም። ልጅሽን ለማዳን ከክፉ ሄሮድስ ብዙ ተንገላታሽ። ከቤተልሔም እስከ ደብረ ቁስቋም ስቃይ እንግልቱ ጭራሽ አላበቃም። በቀንና ሌሊት በስቃይ ተጉዘሽ ከሶሎሜ እና ከዮሴፍ ጋር ሆነሽ ወደ ግብፅ በረሃ ልጅ አዝለሽ ተሰደድሽ። ለ3 ዓመት ተኩል መከራን ተቀበልሽ። ንጉሡ ሄሮድስም በግፍ ቢገድላቸው ብዙ ሕፃናትን እንዳላገኘው ሲያውቅ ንጉሥ ክርስቶስን 4 አለቃ ጦር ከነጭፍሮቻቸው ሸልሞ አሰማራ፣ ይዘው እንዲያመጡት ንጉሥ ክርስቶስን ከእናቱ ጋር። ነገር ግን የሄሮድስ ጭፍሮች ለማደን ለመያዝ ተግተው ቢከተሉም አንቺን ከልጅሽ ጋር ከወዳጆችሽ ጋር ለማግኘት አልቻሉም። ለስደተኞች ስንቅ ለፍጥረት መመኪያ ለኤልሻዳዩ ልጅሽ የምሕረቱ ብዛት ለሌለው መለኪያ ከወዳጆችሽ ጋር ያቺ ለምለም ዋርካ ሆነችሽ መጠጊያ። ያቺ ድንቅ ፍጥረት ለፈጣሪዋ እናት ሆነች መሸሸጊያ። ልጅሽ ክርስቶስ ግን ሁሉን ማድረግ ሲችል ስደተኛ የሆነው ጽናትን ትዕግስትን ለእኛ ሊያስተምር ነው። ሰማይና ምድርን በካህሊነቱ ለፈጠረ ጌታ ከቶ ማናለና ከእርሱ የበረታ። የኃያላን ጌታ ኃያል ነው ክርስቶስ ለዘላ